ይስጥልን የተወደዳችሁ የኤሲኤን ቤተሰቦች እንደምን ቆያችሁ? ከኤሲኤን ቴሌቪዥን ለሰዓቱ ያዘጋጀንላችሁ መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ እንጀምራለን። ማክሰኞ ጥቅምት 11 ቀን 2018 ዓ.ም የኤሲኤን ቴሌቪዥን ዋናዎቹን አበይት ዜናዎችን አስቀድመን እንገራችሁ። ኢትዮጵያና ኢትዮጵያውያን ታላቅ ሀዘን ላይ ናቸው። ሁሉም ሀዘኑን እየገለጸ ነው። ስለ ታላቁ አባት ሀጂ ሙፍቲ ኢድሪስ የምንነግራችሁ ይኖራል። የዲጂታል ስርዓቶችን በመጠቀም የሚሰራጩ ሐሰተኛ መረጃዎች በህዝብና በአገር ላይ ከፍተኛ የሳይበር ጥቃት ምንጭ መሆናቸው ተገለጸ። ተቋማት ስርዓት ዘርግተውና ተባብረው ሊሰሩም ይገባል ተብሏል። ዝርዝሩን ሰሙታላችሁ። የኢትዮጵያ መድኃኒት አቅርቦት ከ4400 ሆስፒታሎችና ጤና ተቋማት ጋር የመድኃኒት አቅርቦት ውል ፈጽሞ እየሰራሁ ነው አለ። ይህ የተባለው በሰባተኛው ብሔራዊ የመድኃኒት አቅርቦት ሰንሰለት ዓመታዊ ጉባኤ ላይ ነው። መረጃውንም እነግራችኋለን። ልዩ ባስ የተሰኘው አዲስ አገልግሎት ሲጀምር ተጓዦች የሁሉንም ሀገር አቋራጭ አውቶቡሶችን ትኬት ባሉበት ሆነው በኦንላይን አማራጭ መቁረጥ ያስችላቸዋል ተባለ። ይህ የተባለው በሸራተን አዲስ በተካሄደ መርሃ ግብር ላይ ነው። ዝርዝሩን እንነግራችኋለን። ከውጭ እስራኤል የጋዛ ፋራህ ከተማን ማጥቃቷና ሐማስ በጋዛ ሰላማዊ ሰዎች ላይ ጥቃት ለመሰንዘር ተዘጋጅቷል መባሉን እናስቀድማለን። በመጨረሻም የስፑትኒክ የጦር ዘጋቢ ኢቫን ዙቭ በዛቮፖሮቭ ግዛት በዩክሬን ድሮን ጥቃት መገደሉና ሌላኛው ጋዜጠኛ ዩሪ ቮይትኬቪች ደግሞ በከባድ ሁኔታ መቁሰሉን ከስፑትኒክ አፍሪካ የሰማነውን እንነግራችኋለን። የተወደዳችሁ የኢሲኤን ቤተሰቦች አብራችሁን ከቆያችሁ እነዚህና ሌሎች መረጃዎችን ሰሟላችሁ። የኢሲኤን ቴሌቪዥንን የዩቲዩብ ቻናል ሰብስክራይብ፣ ፎሎ በማድረግ ቤተሰብ ይሁኑ። አዳዲስና ወቅታዊ መረጃዎችን ያገኛሉ። እነሆ ዜናው ተጀመረ። ቀብራቸው በኑዛዜያቸው መሰረት ተፈጽሟል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደተከናወነ ልጃቸው አህመድ ሙፍቲ ዑመር ለጋዜጠኞች ገለጸ። የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ካረፉበት ላንቻ ቤታቸው ፒያሳ ወደሚገኘው ኑር መስጊድ የክብር ሽኝት ተደርጎላቸዋል። በኑር መስጊድ ከሄደው በኋላ በሚሊኒየም አዳራሽ የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ሀገራዊ ሽኝት ተደርጎላቸዋል። ከዛም ስርዓተ ቀብራቸው በኑዛዜያቸው መሰረት ተፈጽሟል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በተለይም ደግሞ በዛሬው ዕለት ተከናውኗል። በዚህም መሰረት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በትላንትናው ዕለት ማለትም ሰኞ ጥቅምት 10 ቀን 2018 ዓ.ም በቀኑ 10 ሰዓት ጋርመንት ሰፈራ አዲሱ አትክልት ተራ የሚገኘው ወይም ደግሞ ከድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ ስርዓተ ቀብራቸው እንደተፈጸመ ታውቋል። በዚህ የስርዓተ ቀብራቸው ላይ በርካቶችም እጅጉን እያለቀሱና እያነቡ ነበር። ታላቅ ዋርካ እነሆ ተቀብረዋል። የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል ከጥቅምት 1 እስከ 30 ቀን 2018 ዓ.ም ለአንድ ወር በተለያዩ ሁነቶች የተከበረ የሚቆየውን አገር አቀፍ የሳይበር ደህንነት ወር አስመልክተው ባደረጉት ንግግር የሳይበር ደህንነት ጉዳይ ከአገር ሉዓላዊነት ተለይቶ የሚታይ አለመሆኑን በአገር የዲጂታላይዜሽን ጉዞ ላይ የሚጫወተውን ቁልፍ ሚና በተሟላ መንገድ በመረዳትና ሉዓላዊነትን ማረጋገጥ በሚያስችል ሁኔታ መሰራት እንዳለበት አሳስበዋል። በተለይ በማህበራዊ ሚዲያዎች የሚተላለፉ ሐሰተኛ መረጃዎችን፣ ተጽዕኖዎችን ለመግታት ተቋማት ተቀናጅተውና ሲስተም ዘርግተው መስራት እንደሚገባቸው አስረድተዋል። በሰው ሰራሽ አስተውሎት ኤአይ የሚሰሩ ጥልቅ ሐሰተኛ መረጃዎች እና ድምፅን፣ ምስልን አስመስሎ ማሰራጨት አደገኛና ከፍተኛ ጥንቃቄ የሚፈልግ በመሆኑ ሁሉም አካላት ተቀናጅተውና ሲስተም ፈጥረው በጋራ ሊከላከሉት የሚገባ ጉዳይ መሆኑን ዋና ዳይሬክተሯ አስምረውበታል። አገር አቀፍ የሳይበር ደህንነት ወር ቅዳሜ ጥቅምት 1 ቀን 2018 ዓ.ም በተቋሙ ዋና መስሪያ ቤት በይፋ የተጀመረበት ቀን ማህበራዊ ሚዲያ ከስክሪን ባሻገር ያለው አንድምታና ጎጂ የኦንላይን ይዘቶች በሚል ርዕስ በቀረበው የመነሻ ጽሑፍ የፓናል ውይይት ተካሂዷል።
መድኃኒት አቅርቦት ከ4400 ሆስፒታሎችና ጤና ተቋማት ጋር የመድኃኒት አቅርቦት ውል ፈጽሞ እየሰራ እንደሆነ ተናገረ። ሰባተኛው ብሔራዊ የመድኃኒት አቅርቦት ሰንሰለት ዓመታዊ ጉባኤ መካሄዱና በጉባኤውም በመድኃኒትና ግብዓት አቅርቦት ላይ ከተለያዩ ባለድርሻ አካላት ጋር ውይይት መደረጉ ተገልጿል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገሎ ባለፈው ዓመት የ68 ቢሊዮን ብር ግምት ያላቸው መድኃኒቶች ማሰራጨቱና ከ4400 ሆስፒታሎችና ጤና ተቋማት ጋር የመድኃኒት አቅርቦት ውል ፈጽሞ እየተሰራ መሆኑንም ገልጸዋል። የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ ኢትዮጵያ በመድኃኒት አቅርቦት ዘርፍ ያላትን ፍላጎት በራስ አቅም ለመሸፈንና ከውጭ የምታስገባቸውን መድኃኒቶችን በሀገር ውስጥ ምርት ለመተካት ጥረት እያደረገች መሆኑንም ገልጸዋል። ከሀገር ውስጥም ባለፈ በአራጭ የመድኃኒት አቅራቢ ለመሆን እየተሰራ መሆኑንም ጠቅሰዋል። ልዩ ባስ የተሰኘው አዲስ አገልግሎት ሲጀምር ተጓዦች የሁሉንም ሀገር አቋራጭ አውቶቡሶች ትኬት ባሉበት ሆነው በኦንላይን አማራጭ መቁረጥ ያስችላቸዋል ተባለ። እንግዳ ትራቨል ከቴክኖሎጂ ከአዲስ ፔይ ፋይናንሻል ቴክኖሎጂ ጋር የአገር አቋራጭ ትራንስፖርት አገልግሎት ክፍያን ሙሉ በሙሉ ወደ ዲጂታል ለመቀየር የሚያስችል አጋርነት መፍጠሩና ልዩ ባስ የተሰኘ የዲጂታል ትራንስፖርቴሽን አገልግሎት መጀመሩንም ገልጿል። ቅዳሜ ጥቅምት 8 ቀን 2018 ዓ.ም በሸራተን አዲስ በተካሄደው መርሃ ግብር ላይ የሁለቱ ተቋማት ከፍተኛ አመራሮች፣ በትራንስፖርት ዘርፍ ላይ የተሰማሩ ባለድርሻ አካላት እና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። እስራኤል የጋዛ ፋራ ከተማን ማጥቃቷና ሐማስ በጋዛ ሰላማዊ ሰዎች ላይ ጥቃትን ለመሰንዘር እየተዘጋጀ መሆኑ ተገለጸ። እስራኤል የደቡብ ጋዛ ራፋህ ከተማን ማጥቃቷ የተገለጸ ሲሆን ጥቃቱ የተፈጸመው በአካባቢው የእስራኤል ወታደሮች ላይ ለተፈጸመው ጥቃት አጸፋ መሆኑን የእስራኤል ሚዲያ ዘግበዋል። የጋዛ ታጣቂዎች አስቀድመው በእስራኤል ኃይሎች ላይ ጥቃት መሰንዘራቸውን ዘገባዎቹ ገልጸዋል። በእስራኤልና በሐማስ መካከል የተደረገው ተኩስ አቁም እንደ አውሮፓ አቆጣጠር ከጥቅምት 10 ቀን 2025 ጀምሮ ተግባራዊ መሆኑን ይታወቃል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤት ሐማስ በጋዛ በሰላማዊ ሰዎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጹ አሳማኝ መረጃዎች እንዳሉት አስታውቋል። መስሪያ ቤቱ ቅዳሜ ዕለት ባወጣው መግለጫ በፍልስጤማውያን ላይ ለመፈጸም የታቀደ ጥቃት የተኩስ አቁም ስምምነቱን በቀጥታና በከባድ ሁኔታ መጣስ ነው፣ እንዲሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳ ነው ብሏል። ትራምፕ በዚህ ሳምንት መጀመሪያ ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ሐማስ በጋዛ ሰዎችን መግደሉን ከቀጠለ ገብተን ከመግደል ውጭ ሌላ አማራጭ አይኖረንም ሲሉ ተናግረዋል። የስፑትኒክ የጦር ዘጋቢ ኢቫን ዙቭ በዛፖሮቭ ግዛት በዩክሬን ድሮን ጥቃት መገደሉና ሌላኛው ጋዜጠኛ ዩሪ ቮይትኬቪች ደግሞ በከባድ ሁኔታ መቁሰሉን ስፑትኒክ አፍሪካ ዘግበዋል። የጦር ዘጋቢው ዙቭ ደፋር፣ ጀግና እና ጎበዝ ጋዜጠኛ እንደነበር ያመለከተው ዘገባው የኤዲቶሪያል ስራው በሚከናወንበት ወቅት በጀግነት መሞቱን የስፑትኒክ እናት ኩባንያ ሩሲያ ሴጎድኒያ ዋና ዳይሬክተር ዲሚትሪ ኪሲሌቭ መናገራቸው ተጠቁሟል። ዙፍ በዩክሬን ጦር ኃይሎች በደረሰበት የድሮን ጥቃት የኤዲቶሪያል ስራውን ሲያከናውን የጀግንነት ሞት ሙቷል። እርሱ ደፋር፣ ጎበዝ፣ ባለተሰጥኦና ጀግና ጋዜጠኛ ነበረ። በግጭት ቀጠናው እየተከናወኑ ስላሉት ክስተቶች እውነቱን ለመናገር ብዙ አስተዋጽኦ አድርጓል ብለዋል ዋና ዳይሬክተሩ። ቤተሰቦቹንና ወዳጅ ዘመዶቹን እንንከባከባለን፣ የጓዳችንን ትዝታንም እንጠብቃለን ሲሉም ተናግረዋል። የብሪታንያው ልዑል ከሟቹ ወንጀለኛ ጄቫሪ ኤፕስታይን ጋር ባላቸው ግንኙነትና ቻይናን በመሰለል በሚል በቀረበባቸው ውንጀላ ምክንያት ንጉሳዊ ማዕረጋቸውንና የተሰጣቸውን ክብር እንደማይጠቀሙ አስታወቁ። ልዑሉ አንድሩ በሰጡት መግለጫ ላይ እንዳሉት በዓመታት ውስጥ በእርሳቸው ላይ የቀረቡት ክሶች ግርማዊ ንጉሱን እና ሰፊውን የንጉሳዊ ቤተሰብ ስራ ከማደናቀፍ ባለፈ
ስለሌለው አንድ እርምጃ ወደፊት በመሄድ ማዕረጎቻቸውን ሙሉ በሙሉ ለመተው መወሰናቸውን የገለጹ ሲሆን ሉሉ አንድሩ የቀድሞ ንግስት ኤልሳቤት ሁለተኛ ልጅ እና የንጉስ ቻርለስ ሶስተኛ ታናሽ ወንድም ናቸው። ማዕረጎቻቸውን ለመተው የወሰኑት ከንጉስ ቻርለስ ጋር ከተመካከሩ በኋላ እንደሆነ የተገለጸ ሲሆን ሉሉ ከፒስታይን ጋር በተያያዘ በቀረቡባቸው የጾታ ጥቃት ክሶች እና በንግድ ግንኙነታቸው ከቻይና ሰላዮች ጋር ተገናኝተዋል በሚል የተነሱ ውንጀላዎች ለረጅም ጊዜ ሲተቹ ቆይተዋል። ኪነ ጥበባዊ ወሬን እንገራቸው። ስመገናናው የአዲስ አበባ ዩኒቨርሲቲ የባህል ማዕከል የ2018 ዓመተ ምህረትን ሳምንታዊ ኪነ ጥበብ ዝግጅት ነገ ጥቅምት 12 ቀን 2018 ዓመተ ምህረት ምሽት ከ12 ሰዓት ተኩል ጀምሮ በደማቁ እንደሚከፈት ገልጿል። የዕለቱ የአንድ ግጥም አንድ ወግ እንግዳ ተወዳጁ ድምፃዊ አብዱኪያር መሆኑን በመጠቆም ሁላችሁም በዝግጅቱ ላይ እንድትታደሙለት ጥሪውን አቅርበዋል።